በኢትዮጵያ በአመት 188,000 ያህል ሰዎች በቲቢ በሽታ እንደሚያዙ ተነገረ። በየአመቱ በበሽታው ይጠቃሉ ተብሎ ከሚገመተው ሰው 30,000 የሚያህሉ የቲቢ ህመምተኞች ወደ ሕክምና ተቋም ሳይመጡ በየቤታቸው እንደሚቆዩ የጤና ሚኒስቴር አስታውቋል። በኢትዮጵያ በየአመቱ በቲቢ በሽታ ይያዛሉ ተብሎ ከሚገመተው 188,000 ሰዎች መካከል ተመርምረው ሕክምና እየወሰዱ የሚገኙት 150,000 ብቻ መሆናቸው የጤና ጥበቃ ሚኒስቴር የቲቢ ስጋ ደዌና ሌሎች የሳምባ በሽታዎች መከላከልና መቆጣጠር ዴስክ ኃላፊ የሆኑት አቶ ታዬ ለታ ለብስራት ሬዲዮና ቴሌቪዥን ተናግረዋል። ቲቢ ሁሉም የማህበረሰብ ክፍል የሚያጠቃ ተላላፊ በሽታ ይሁን እንጂ በአመዛኙ የሚጠቁት ከ15 እስከ 54 እድሜ ክልል ውስጥ የሚገኙ ሰዎች ናቸው። በተጨማሪም እድሜያቸው ከ5 ዓመት በታች የሆኑ ህጻናት፣ የምግብ እጥረት ያለባቸው፣ ቲቢ እንዳለባቸው ከተረጋገጠ ህሙማን ጋር አብረው የሚኖሩ እንዲሁም በተጨናነቀና በተፋፈጉ ቦታዎች የሚገኙ ሰዎች ለበሽታው ይበልጥ ተጋላጭ እንደሆኑ ተጠቁሟል። የቲቢ በሽታ 80 በመቶ የሚሆነውን የሚያጠቃው ሳምባን ሲሆን ምልክቱ 2 ሳምንትና ከዚያ በላይ ለሆነ ጊዜ የቆየ ሳል፣ በተለይም ሳሉ አክታ ያለው ወይም ደም የቀላቀለ ነው ተብሏል። በተጨማሪ በደረት አካባቢ የውጋት ስሜት ተጠቃሽ መሆኑ አቶ ታዬ ጨምረው ተናግረዋል። ቲቢ በአግባቡ ከታከመ የሚድን በሽታ ሲሆን መድኃኒት በታዘዘው መጠንና ጊዜ ባይወሰድ ግን አስቸጋሪ በመሆኑ ህመምተኛው የታዘዘለትን መድኃኒት ሳያቋርጥ በየቀኑ መውሰድ ይጠበቅበታል። ሕክምናው ከተቋረጠ ግን የበሽታው መንስኤ የሆነው ባክቴሪያ የጸረ ቲቢ መድኃኒቶችን በመላመድ በመደበኛው የቲቢ ሕክምና መዳን የማይችል የቲቢ አይነት እንዲፈጠር ያደርጋል። ቲቢ የሚተላለፈው በአብዛኛው በትንፋሽ አማካኝነት መሆኑና አንድ በሳምባ ቲቢ የተያዘ ህመምተኛ በሚስልበት፣ በሚያስነጥስበት፣ በሚናገርበት ወቅት የቲቢ በሽታ አምጪ ባክቴሪያን የያዙ የአክታ ብናኞች ወደ አየር ይሰራጫሉ። በዚህም በአቅራቢያው ያሉ ሰዎች አየር ወደ ውስጥ በሚተነፍሱበት ጊዜ በቀላሉ ወደ ሳምባ ውስጥ ገብተው ለማጥቃት እድል እንደሚያገኙ ተጠቁሟል። ኢትዮጵያ በዓለም ላይ የቲቢ በሽታ ጫና ካለባቸው 30 አገራት ውስጥ አንዷ ናት። 19ኛው ዓለም አቀፍ የቲቢ በሽታን ቀን እየታሰበ ይገኛል። ይህ ዓለም አቀፍ የቲቢ በሽታ ቀን ቫይረሱ በተገኘበት ቀን በማሰብ የማስተማርና ግንዛቤ የመፍጠር ስራ የሚሰራበት ቀን ነው። ይህ ዴሊ ኒውስ ነው። የቻናላችን ቤተሰብ ስለሆናችሁ እናመሰግናለን። ቻናላችንን ላይክ፣ ሼር፣ ሰብስክራይብ እንድታደርጉ በአክብሮት እየጋበዝኩ ቸር ጊዜ ለእናንተ። በኢራን ላይ የተጣለው ማዕቀብና የሩሲያ ዩክሬን የተኩስ አቁም ንግግር የነዳጅ ዋጋ እንዲጨምር ማድረጉ ተሰማ። የሩሲያና የዩክሬን ጦርነት ለማስቆም ያለመ የተኩስ አቁም ንግግር መደረጉና ከኢራን ወደ ውጭ በሚላኩ ምርቶች ላይ የተጣሉት አዲስ ማዕቀብ ተጽዕኖ በማመዛዘን የነዳጅ ዋጋ ሰኞ ዕለት መጨመሩ ተነገረ። ብሬንት ክሩድ ወይም ያልተጣራ ድፍድፍ ነዳጅ ዋጋ በበርሜል $72.2 ወይም 4 ሳንቲም መጨመሩ ተነግሯል። የዩናይትድ ስቴትስ ዌስት ቴክሳስ የድፍድፍ ነዳጅ ዋጋ በ8 ሳንቲም ወይም በ0.1 በመቶ ጭማሪ በማሳየት ወደ $68.36 ከፍ ብሏል። አሜሪካ በኢራን ላይ ጣለችው አዲስ ማዕቀብና ከኦፔክ ነዳጅ አምራች ቡድን የተገኘው የቅርብ ጊዜ የውጤት እቅድ ከፍተኛ የአቅርቦት ተስፋን ስላየ በሁለቱ መመዘኛዎች ለሁለተኛ ተከታታይ ሳምንታዊ ትርፍ አስመዝግበዋል። ለነዳጅ ዘይት ዋጋ ያለው የገበያ ሂደት በቅርብ ጊዜ ተሻሽሏል። ምናልባትም ካለፉት የተጋነኑ ሁኔታዎች በቴክኒካል መልሶ ማገገሚያ ዩናይትድ ስቴትስ በኢራን ኤክስፖርት ላይ ከጣለችው ማዕቀብ የሚመነጨው የአቅርቦት ስጋቶችና አንዳንድ የአሜሪካ ተገላቢጦች ታሪፎች ከሚፈራው ያነሰ ሊሆን ይችላል የሚል ብሩህ ተስፋ እንዳላቸው የአይጂ ገበያ ስትራቴጂ ዮፕ ጁን ሮንግ ተናግረዋል። የኢራን ነዳጅ ወደ ቻይና የሚላከው ላይ አዲስ የአሜሪካ ማዕቀብ በግል ባለቤትነት በተያዘው የነዳጅ ማጣሪያና ታንከሮች ላይ የመርከብ ወጪን በመጨመር በቅርብ ጊዜ ውስጥ ችግር ፈጥሯል። ይሁን እንጂ ሰፋ ያለ የፍላጎት አቅርቦት መኖሩ ሁኔታው አስጊ አድርጎታል። የዩክሬን ሩሲያ የተኩስ አቁም ንግግር የመጨረሻ መፍትሄ የሩሲያ ኤክስፖርትን የመጨመር ተስፋን ያሳድጋል ተብሎ ይታመናል። ይህም የኦፔክ ፕላስ ምርት ደግሞ በሚያዝያ ወር መጀመሪያ ላይ ተጨማሪ የአቅርቦት መጨመር ያሳያል ሲሉ ዮፕ አክለዋል።